ወደፊት የውሃ እጥረት እየተባባሰ ስለሚቀጥል መጪውን ጊዜ ያገናዘበው ውሳኔ ላይ ካልተደረሰ ጉዳቱ ከፍተኛ ነው ሲሉ ፕሮፌሰር ይልማ ስለሺ የውሃ ሀብት ምህንድስና ከፍተኛ ተመራማሪና መምህር ተናገሩ። መረጃውን የምናጋራችሁ ይሆናል። መንግስት የነዳጅ ዋጋ ጭማሪ ሰበብ አድርገው ገበያውን ለማቀጣጠል የሚሞክሩትን አደብ ያሲል ሲሉ የነዋሪዎች ተናገሩ። ይህንን መረጃ እናካፍላችኋለን። 180,000 ሜትሪክ ቶን ነዳጅ ባለመግባቱ የኢትዮጵያ የነዳጅ እጥረት ቀውስ የተባባሰ ነው። የዕለታዊ የነዳጅ ናፍጣ አቅርቦትን በግማሽ ቀንሷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደምንመለከተው ጉዳያችን እናልፋለን። በመካከለኛው ምስራቅ ጦርነትና በዓለም አቀፍ የነዳጅ ገበያ ለመረጋጋት ምክንያት ከ180,000 ሜትሪክ ቶን በላይ ነዳጅ ወደ ሀገሩ ሳይገባ መቅረቱን የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ ለመገናኛ ብዙሃን ተናገሩ። ሚኒስተሩ ካሳሁን እንደገለጹት ከመካከለኛው ምስራቅ ሀገራት ጋር የነበሩ የረጅም ጊዜ ነዳጅ አቅርቦት ስምምነቶች የተስተጓጎሉ ሲሆን አቅራቢዎቹም ቀደም ሲል የገቡትን ግዴታ መወጣት እንደማይችሉ ለኢትዮጵያ አሳውቀዋል። ሚኒስተሩ ከጦርነቱ ጋር ተያይዞ በዓለም አቀፍ የነዳጅ ዋጋ ላይ የታየውን ከፍተኛ ጭማሪም ጠቅሰዋል። እንደ ኢዜአ ዘገባ ሚኒስተሩ በዓለም አቀፍ ደረጃ ከጦርነቱ በፊት የአንድ በርሜል ናፍጣ ዋጋ $80 የነበረ ሲሆን አሁን ግን $230 መድረሱን፣ ቤንዚንም ከ70 ወደ $150 ማሻቀቡን ገልጸዋል። በዚሁ መሰረት በአሁኑ ወቅት መንግስት በናፍጣ ላይ በሌትር 95 ብር በቤንዚን ላይ ደግሞ 42 ብር ድጎማ እያደረገ ይገኛል። ሚኒስተሩ ኢትዮጵያ እስካሁን ለነዳጅ ድጎማ 232 ቢሊዮን ብር ገደማ ወጪ ማድረጓን ጠቅሰው በየወሩም ከ15 እስከ 20 ቢሊዮን ብር ለዚሁ ተግባር እየተመደበ መሆኑን ተገልጿል። በዚህ መሰረት መንግስት ወሳኝ አገልግሎቶችንና ቁልፍ የኢኮኖሚ ዘርፎችን ለማስቀጠል ያለመ የቅድሚያ ነዳጅ አስጣጥ ስርዓትን አስተዋውቋል። ዶክተር ካሳሁን የዓለም አቀፍ መስተጓጎሉ እስካለ ድረስ የአስቸኳይ ጊዜ እርምጃዎቹ ሊቀጥሉ እንደሚችሉ በመጠቆም ህዝቡ ነዳጅን በቁጠባ እንዲጠቀም፣ አላስፈላጊ ጉዞዎችን እንዲቀነስ፣ ከተቻለ ወደ ታዳሽ ኃይል አማራጮች እንዲዞርና ህገወጥ ተግባራትን እንዲያጋልጥ ጥሪ አቅርበዋል። ባለፈው ቅዳሜና እሁድ የመንግስት መስሪያ ቤቶችና የልማት ድርጅቶች ከቤት ሆኖ መስራትን እና መሰረታዊ ያልሆኑ ሰራተኞችን በግዳጅ ረፍት መውጣትን ጨምሮ ሰፊ ነዳጅ ቁጠባ እርምጃዎችን መተግበር መጀመራቸው ይታወሳል። የኢትዮ ኢንጂነሪንግ ግሩፕ ከ3000 በላይ ሰራተኞቹ ስብሰባዎችን በቨርቹዋል እንዲያካሂዱ፣ የተሽከርካሪ እንቅስቃሴን እንዲቀንሱና ለከፍተኛ አመራሮች የሚሰጠው ወርሃዊ ነዳጅ ኮታ እንዲቀንስ መመሪያ አስተላልፏል። ይሁን እንጂ የኢትዮጵያ ነዳጅ እጥረት ቀውስ ከቀጠናው ያለመረጋጋት በበለጠ መሰረታዊና ድርብርብ የሆኑ ምክንያቶች እንዳሉት አዲስ ስታንዳርድ ባለፈው ሳምንት ያወጣው ጥልቅ ትንታኔም ያመለክታል። ኢትዮጵያ ታላቁ የህዳሴ ግድብ ፕሮጀክትን በማጠናቀቅና በማስመረቅ ስራ ማስጀመሩ ይታወሳል። ፕሮጀክቱ ተጠናቆ ወደ ስራ ቢገባም የታችኛው ተፋሰስ ሀገሮች በተለይም ግብጽ አሁን በአባይ ወንዝ ላይ ያላትን ጥያቄ ፕሮጀክቱ ምክንያት በማድረግ በተለያዩ አጋጣሚዎች ስትገጽ እንደመጣል ችግሩን ልባት እስኪያገኝ ያስችላል የሚል እምነት የተጣለበት የናይል ተፋሰስ ኮሚሽን እንዳይመሰረት ጥረት የሚያደርጉ ሀገሮች መኖራቸው ይነገራል። በተጨማሪም ኢትዮጵያ የምታቀርበው ፍትሃዊና ምክንያታዊ ተጠቃሚነት ዋጋ ለማሳጣት የውሃ ማማ እንደሆነች፣ ሁሉም ዜጎቿ የውሃ አቅርቦት ችግር እንደሌለባቸው ተደርጎ የሚነገረው ትክክል እንዳልሆነ ባለሙያዎች ይገልጻሉ። በአዲስ አበባ ዩኒቨርሲቲ የውሃ ሀብትና ምህንድስና እንዲሁም ተዛማጅ ዘርፎች ከፍተኛ ተመራማሪና መምህር የሆኑትና በዩኒቨርሲቲ ረጅም ጊዜ ማስተማር ልምድ ያላቸው ይልማ ስለሺ ኢትዮጵያ ራሷን ድርሻ ስለፈለገችው ዓላማ የመጠቀም ሙሉ መብት እንዳላት ይናገራሉ። ጽዮን ታደሰ የታላቁ ህዳሴ ግድብ ተደራዳሪ ኮሚቴ አባል የሆኑትን ፕሮፌሰር ይልማ በውሃ ሀብትና የታላቁ ህዳሴ ግድብንና የተፋሰስ ወንዞችን አስተዳደርን በተመለከተ በማነጋገር ያጠናከረችው ቆይታ እንደሚከተለው ቆርቧል። ፕሮፌሰሩ የውሃ እጥረትን በሚመለከት በምዕራብ ኢትዮጵያ ያለው ዝናብ የተሻለ በመሆኑ በአሁኑ ጊዜ በዚህ አካባቢ የውሃ እጥረት የለም። በምስራቁ የሀገሪቱ ክፍል ግን በተፈጥሮ ዝናቡ አነስተኛ በመሆኑ የውሃ እጥረት አለ። ወንዞቹ ለተወሰኑ ወራት ብቻ ነው የሚፈሱት። በምዕራቡ የሀገሪቱ ክፍል ያሉ አካባቢዎችም ጭምር ለመጠጥ፣ ለመስኖና ለኢንዱስትሪ የሚሆን በቂ ውሃ አያገኙም። በአዲስ አበባና በሌሎችም አካባቢዎች ያለው ሁኔታ ሲታይ ነዋሪዎች በፈረቃ ነው ውሃ የሚያገኙት። እነዚህ ሁኔታዎች የሚያሳዩት የውሃ እጥረት መኖሩ ነው። በዚህ ምክንያት በተለይም በአሁኑ ወቅት የሚጥለው ዝናብና ወንዞች ውስጥ ያለው ውሃ በሚፈለገው ቦታና ጊዜ ለመገኘት እጥረቱ እንዲባባስ አድርጎታል። ይህ ማለት ግን በአጠቃላይ አሁን ያለው የውሃ ሀብት ቀንሷል ማለት ሳይሆን እንደገለጽኩት በሚፈለገው ቦታና ጊዜ ያለመገኘታችን እጥረቱ ለመኖሩ ማሳያ ነው። የመጠጥ ውሃ ለማግኘት በርካታ ኪሎ ሜትሮችን የመጓዝ ግዴታ ያለበት የህብረተሰብ ክፍል ቁጥር ከ60 ሚሊዮን በላይ ነው። ከረጅም ጊዜ በኋላ ሊያጋጥም የሚችለው ሁኔታ ስንመለከት ደግሞ የህዝብ ቁጥሩ ሲጨምር ወንዞቻችን ወደ ተሻጋሪ ሀገሮች ስለሚሄዱ ሁሉም ሰው የመጠጥ ውሃ ያገኝ መስኖ ይሰራላት ቢባል የኛ ድርሻ ለህዝቡ በመናከፈልበት ጊዜ የውሃ እጥረት ያጋጥመናል ሲሉ ፕሮፌሰሩ ተናግረዋል። አጭሩና ትልቁ መልስ የሚሆነው ውሃ ህይወት ስለሆነ የሚለው ነው። በጥርቅ ጊዜ የዝናብ ውሃ ሲቋረጥ የሰው ህይወት እንደሚጠፋው በተመሳሳይ በሰው ተራሽ ውሃ ውስጥ አጣ ማለት የህይወት ዑደት ተቋረጠ እንደማለት ነው። ለእርሻ የሚውልን ውሃ ቢያንስ በብዙ መንገዶች አማራጭ ለመፈለግ
ይሞከራል። የመጠጥ ውሃ ግን ጥንቃቄ የሚፈልግ ነው ሲሉም ተናግረዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች አሁንም ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። መንግስት የነዳጅ ዋጋ ጭማሪን ሰበብ አድርገው ገበያውን ለማቀጣጠል የሚሞክሩትን አደብ ያስይዝ ሲሉ ተናገሩ። ዛሬም የመካከለኛው ምስራቅ ጦርነት ሊያስከትልብን ስለሚችሉ ጉዳዮችና መደረግ ስላለባቸው ጥንቃቄዎች ጠቆም ማድረግ ግድ ብሎናል። የጦርነት ከተጀመረ ድፍን አንድ ወር ሊሞላው ነው። ጦርነቱ ግን አልቆመም። የጦርነት ይዞብን የመጣው አበሳ ቀላል አይሆንም። ችግሩን ተገንዝበን መፍትሄው ላይ በደንብ ካልተደከመ ኢኮኖሚ ላይ የፈጠረውን ችግር ለማስተካከል ሊከብድ ይችላል። ችግሩ ካለፈ በኋላም ቢሆን ነገሮችን ለማስተካከል ፈታኝ ሁኔታዎች ሊፈጠሩ ይችላሉ። በተለይ ከነዳጅ ግብይት ስርጭት ቁጥጥር አጠቃቀም ዙሪያ ሁሉም በይገባኛል መንፈስ ካልሰራ ለህገወጥ ተግባራት መስፋፋት ምክንያት ሊሆን የሚችልበት እድልም ሰፊ ነው። ሰሞኑን በአዲስ አበባ ውስጥ የነዳጅ እጥረት እየታየ ነው። በተለይ ባለፉት 2-3 ቀናት ውስጥ በአዲስ አበባ ከተማ ያሉ ማደያዎች ለደንበኞቻቸው ነዳጅ ለማቅረብ መቸገራቸውን ስናይ የመካከለኛው ምስራቅ ጦርነት ተጽዕኖ መታየት ስለመጀመሩ አመላካች ይሆናል። ስለዚህ መንግስት የነዳጅ ስርጭት ላይ ተገብሯል ብሎ ካስቀመጠው አሰራር ባሻገር በቀዱት ነዳጅ ህብረተሰቡን በአግባቡ ማገልገል ያለባቸው የትራንስፖርት አገልግሎት ሰጪዎች ከታሪፍ በላይ ዋጋ መጠየቅ እንደሌለባቸው ሊያስጠነቅቃቸው ይገባል። ማስጠንቀቅ ብቻ ሳይሆን ድርጊቱ ህገወጥ መሆኑን አሳውቆ ህጋዊ እርምጃዎችንም መውሰድ አለበት። በእርግጥ ችግሩን በመገንዘብ ማደያዎች መንግስት ባስቀመጠላቸው አቅጣጫ መሰረት አገልግሎት እንዲሰጡ ይደረጋል ቢባልም ይህ ተግባር ግን እየተፈጸመ ስለመሆኑ ማረጋገጥ ግድ ይላል። ከሁሉ በላይ ግን የትራንስፖርት አገልግሎት ከሚሰጡ አካላት ገና ለገና የነዳጅ እጥረት አለ በሚል ነዳጅ የቀዳሁት ብዙ ተሰልፌ ነው በሚል ሰበብ ከተቀመጠው ታሪፍ በላይ የሚጠይቁትንም መቆጣጠርና አደም ማስያዝ ያስፈልጋል። ይህ ካልሆነ የትራንስፖርት አገልግሎት አሰጣጥ ላይ ከፍተኛ ችግር ይፈጥራል። ቁጥጥር ብቻ ሳይሆን ህጋዊ እርምጃ ወስዶ ማሳወቅም ያስፈልጋል። እነዚህ ታክሲዎች ነዳጁን እስከቀዱ ድረስ አገልግሎት መስጠት ያለባቸው መንግስት ባስቀመጠው ታሪፍ ብቻ ነው። ነዳጁን የገዙት ለሁሉም በተተመነ ዋጋ እስከሆነ ድረስ የታሪፍ ጭማሪ ካልተደረገ አንሰራም ሊሉም አይገባም። ይህ ህግ መተላለፍ ነው። አይደለም በዓለም አቀፍ ቀውስ ወቅት ይቅርና ቀደም ብሎም ቢሆን በታሪፍ በላይ መጠየቅ በህግ ያስቀጣል። አሁን ግን የነዳጅ ጉዳይ በተለያየ ጥንቃቄና ቁጠባ መያዝ ያለበት በመሆኑ በነዳጅ ዋጋ ላይ ጭማሪ ተደርጓል በሚል ሰበብ ገበያውን ሊያቀጣጥሉ የሚችሉ የንግድና ትራንስፖርት ዘርፎች ተዋናዮችን ለይቶ ወረፉ ማለትና አፋጣኝ የህግ ማስከበር ስራ ማከናወንም ያስፈልጋል ሲሉም ነዋሪዎች ተናግረዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ዘገባ እስክንገናኝ ድረስ በደህና ቆዩ።